አውላጋና ዝልጉስ የሚባሉ ሁለት ሰዎች ነበሩ። እስኪ አውላጋ በሉ፣ ዝልጉስ በሉ። ያ አውላጋ የሚባል ሰውዬ መነኮሳትን የሚረዳ ነው። ወደ ገዳም ሊገባ ተነስቶ ሲሄድ መንገድ ላይ አንድ በሽተኛ በቁስል ነዶ አገኘው ይላል። ምን በሽተኛ ሲያገኘው ስለ እግዚአብሔር ይላል። እዛ አየውና ደናደርክ አለው። እስኪ ደናደርክ በሉ። ደናደራችሁ ፒስ ነው ስለሆነ እግዚአብሔር ይመስገን ከየት ይምጣ። ጉንዳን ሰላም እየተባባለ በሚሄድበት አንተ እግዚአብሔር ይመስገን አትልም እንዴ? ባይሆን እሺ። ከዛ ምን አለው መሰላችሁ? እንኳን እኔ አህዬን ገፈራቶ ይሰቃያል አሉ። ደናደርክ ሲባል ማለት ምን ማለቱ ነው? በበሽታ ከመንደዴ የተነሳ መራመድ አቅቶኝ ሆዴ ርቦታል አለው። አህያ የተባለ ሆድ ነው። ሰውየው ገባውና ወዴት እየሄደ ነው? ዓለምን ትቶ እግዚአብሔርን ለማገልገል እየሄደ ነው። ይህን ሰውዬ ላስታመው ብሎ ወስዶ ቤት አስቀመጠው። ሰውየው ደግሞ ነገረኛ ሆነ። ተመልከቱ። እኔ ልንገራችሁ፣ ጽድቅ ያለው ደግ ነገር ስትሰሩ ፈተና ይቅር ካላችሁ ጀላችኋል። በቃ ደግ ነገር ስታደርጉ ፈተና አለ ነው ያልኳቸው ያለሁት። ያን ሰውዬ ወስዶ ቤቱ አስቀምጦ ያጥበዋል፣ ያበለዋል። ተነስቶ በጥፊ ይጠረቅምበታል። ተመልከቱ። አብልቶ እኮ ነው። ታዲያ ይሄ ሰውዬ ምን አለ መሰላችሁ? እጁን ያስታጥበዋል። ውሃውን አንስቶ ፊቱ ላይ ማን አባ አስታጥበኝ ብሎ ማለት። እንዲህ አይነት በሽተኛ ቢመጣ ስንት ቀን ታሳድሩታላችሁ? ስንት ቀን ስንት ደቂቃ ይሻላል የሚባለው ማለት ነው። የአንድ ሰራተኛ አመል የሚስቱን የባሉን አመል መሸከም አቅቶታል ሰው። ከዚያ ምን አደረገ መሰላችሁ? ምርር ሲለው አባቱን ሄደና ንስሐ አባቱን አቤት እንደው አንድ በሽተኛ ቤት አስገብቼ ነበር ሊገለኝ ነው፣ አስወጥቼ ልሰደው ነው አላቸው። ክርስቶስን ቤት አስገብተህ አስወጥተህ ትሰድን አሉት። የኛ ሰው ጎበዝ እኮ ናችሁ እናንተ ሁሉ ማለት ነው። ንስሐ አባቱ ሲመክረው የንስሐ አባቱን ምክር ትቶ አማራጭ ነው የሚጠቀመው። ይሄ ሰውዬ ምን እኔ አስወጡልኝ ብያቸዋለሁ ደግሞ ሌላ ይመክሩኛል ይልና ብድግ ይልና ገዳም ሄደ። ከአባ እንጦንስ ገዳም ዜና በው ላይ ነው ያለላችሁ ታሪኩ። ሄድና አቤት አንድ ክፉ ሰው ቤት አስገብቻ አብልቻ ጠጥቼው እየሰደበ እየደበደበ ሊገለኝ ነው፣ ላስወጣው ነው አላቸው። ክርስቶስን ከቤት አስገብተህ አስወጥተህ ተሰደውን አሉት። አያችሁ የኛ ሰው ምንድነው የሚያደርገው? 10 ጊዜ ጥያቄ ይጠይቃል። 10 ጊዜ ጥያቄ የሚጠይቀው የእሱ ሐሳብ አንድ ሰው ተሳስቶ ልክ ነህ ካለው አዎ ብሎ ለኃጢአቱ ጠበቃ አስቀምጦ ሊበላ እኮ ነው። ተመልከቱ። ጥያቄ እየቀያየራችሁ አትጠይቁ። ባይሆን አንድ ነገር ልንገራችሁ፣ ስትጠይቁ መጽሐፍ ምን ይላል ብላችሁ ጠይቁ። እስኪ በሉላችሁ መጽሐፍ በሉ ምን ይላል። የሆነ ሰው የሆነ ነገር ሲል ከየት ተገኘ፣ መጽሐፉ ምንድነው የሚለው፣ የትኛው መጽሐፍ ነው ብላችሁ ጠይቁ ከተጠራጠራችሁ። ያለዚያ ግን ቄስ እንትና ጋ ያልገባን አባ እንትና ጋ ያልገባን ገዳም ምን ፍለጋ፣ ያንተን ሐሳብ ፍለጋ ማለት ነው። ከዛ እንደዛ ሲሉት አባ ነግረውት ነበር እንዲህ አላቸው። አልነገሩኝም። እንዴት አወቁ? አንድ ክርስቶስ ነው ያለው ብለው መለሱለት። እስኪ በሉላችሁም ስንት ክርስቶስ? ከዚያ በኋላ ተመልሶ ወደ ቤቱ ክርስቶስን ቤት አስገብታ አስወጥታ አትስደደው እያለ እያሰበ ሲሄድ ያ ሰውዬ ሞቱ አገኘው። ያ ሰውዬም ቤቱ እንደደረሰ ሞተ። ሁለቱም ለገነት በቁ ይላል። የእነዚህን ክብር እንዳደለን መድኃኔዓለም ይርዳን። ስለዚህ ተመልከቱ፣ ክርስቶስን ከቤት አስወጥታ አትስደደው የተባለ ያ የተቸገረ አንድ ችግረኛ ነው። አንድ ጓደኞች ጋውን ተመልከቱ፣ ሰውን አይተህ ንቃው ስትሄድ እግዚአብሔርን እንደናክ ታውቃለህ ወይ ነው። ሰውን ስትጠላ እግዚአብሔርን እንደጠላ ትረዳለህ ወይ ነው። ሰውን ስንጠላ እንዳትደርስብኝ ስትል እግዚአብሔር እንዳይደርስብኝ እያልክ መሆኑን ታውቃለህ ወይ ነው። ክርስትና ጎራ የለውም። እየነገርኳችሁ ነው ያለሁት። እሺ ከገሌ ጋር ታረቂ፣ አልደርስበትም፣ እንዳይደርስብኝ ይቅርታ ይላል ሰው። እቤቴ እንዳይገባ በቃ ክርስቶስን እኮ ነው አልደርስብህም ያልከው። እዛ ሰውዬ ቤት የገባ አንድ በሽተኛ ነው። ተመልከቱ፣ ማንኛውንም የተቸገረ ሰው ስንረዳ ማንን እየረዳን ነው? በሉ እግዚአብሔርን በሉ እንጂ። በአዲስ ዘመን
የተቸገሩ ወንድሞቻችንን በመርዳት የተራቡትን በማብላት እህል የተራቡትን በእህል ክርስቶስን የተራቡትን ክርስቶስን ልብስ የተቸገሩትን ልጅነትን በማልበስ እግዚአብሔርን እንድንመስለው መድኃኔዓለም ይርዳን።